እሺ እንዴት ናችሁ? በድጋሚ ማለት እፈልጋለሁ። ሶ ባለፈው ላይ እንግዲህ አንድም እንግዲህ በተለይ እነዚህ ፋርማኮሎጂ እና ፋርማኮቴራፒ ብለን የምንጠራቸው እነሱን ሁለቱን ይዝልናል ብለን ካሰብነው ውስጥ ስለ ፋርማኮ ካይኔቲክ አውርተናል። ከነዛ ውስጥም እንግዲህ በተለይ ስለ አብዞርቢሽን በተመለከተ ከዛ በፊት ግን ስለ ፋርማኮ ካይኔቲክ ስናወራ በተለይ እነዚህ እንግዲህ መድኃኒቶቹ ትራንስፖርት ሊሆኑበት የሚችሉት መካኒዝም ብለን ቢያንስ አራት ነገሮችን አይተናል ማለት እንችላለን። ወይም አራተኛው ብዙም ተቀባይነት ባይኖረውም ግን በመጀመሪያ ደረጃ ፓሲቭ ዲፊዥን ላይ ወይም ደግሞ ሲምፕል ዲፊዥን ብለን የጠራ ነው አለ። ሶ ሲምፕል ዲፊዥን እንግዲህ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ሙቭ ሊያደርጉ የሚችሉ ነገሮች ነው ብለናል። በቀላሉ በተለይ ለምሳሌ እንደነ ኦክሲጅን እና ካርቦን ዳይኦክሳይድስ ብለን የምንጠራቸው እነዚህ እንደ ዋን ኦፍ ቤስት ኤግዛምፕል ይሆናሉ ተብለው ከሚጠቀሙት ወይም ከሚገለጡት ናቸው። በእነዚህ ውስጥ ደግሞ ሲምፕል ዲፊዥን እንደመሆኑ መጠን አብዛኞቹ መድኃኒቶች በዚህ ስቴጅ ውስጥ ያልፋሉ ተብለው ከሚቀመጡ ውስጥ ናቸው ብለን ለመግለጽ ሞክረናል ማለት ነው። ሌላ ደግሞ በተጨማሪ ያነሳ ነው ስለ ፋሲሊቴት ያወራ ነው አለ። እንግዲህ ፋሲሊቴት ዲፊዥን ላይ ደግሞ የተመለከት ነው ከዛኛው ከፓሲቭ ዲፊዥን ሊለይ የሚችለው በተለይ ከሲምፕል ዲፊዥን ሊለይ የሚችለው ፋሲሊቴት እንግዲህ ከስሙም እንደምንረዳው የተወሰነ አጋዥ ነገር እንዳለው ነው። ወይም ደግሞ ኬረር መካኒዝም ወይም ኬረሮችን እንደ አማራጭ እንደሚጠቀም ነው። ለምሳሌ እዛ ላይ ደግሞ እንደ ኤግዛምፕል የጠቀስ ነው ግልኮስ ይሆነናል ብለን ነው የጠራ ነው እዚች ላይ ማለት ነው። ፋሲሊቴት ዲፊዥን ብለን የጠራ ነው። ምክንያቱም የተለያዩ ሰብስቴሮይዶች እነዚህ ሳቹራቢል የሆኑ ነገሮችን በውስጡ የመያዝ አቅም አለው ያልነው። ልብ ማለት ያለባችሁ በመጀመሪያ ደረጃ ላይ ሲምፕል ዲፊዥን ላይ ምንም አይነት ኢነርጂ አንጠቀምም። ምክንያቱም ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ስለሚመጡ። ፋሲሊቴትም ዲፊዥንም ላይ ተመሳሳይ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ስለሚመጡ እነዚህ አንድ አይነት ናቸው ብለናል። ግን ለየት የሚያደርጋቸው ፋሲሊቴት ዲፊዥን ላይ የተወሰነ ኬረሮችን በውስጡ ስለሚጠቀም ነው ብለናል። በሶስተኛ ደረጃ ደግሞ ያየናት በጣም ኢነርጂ ትጠቀማለች ብለን ካስቀመጥናት መካከል አክቲቭ ትራንስፖርት ነው ማለት ነው። ሶ ይሄ እንግዲህ አክቲቭ ትራንስፖርት ስንል እንግዲህ ይሄ ለምሳሌ የመጀመሪያዎቹ ሲምፕል ዲፊዥን እና ፓሲቭ ዲፊዥን ብለን የጠራ ናቸው ከሃየር ኮንሰንትሬሽን ወደ ሎወር ነው ብለናል። ስለዚህ ምንም ኢነርጂ እንደማይጠቀሙ ገልጸናል። እነዚህ ግን አክቲቭ ዲፊዥን ብለን የምንጠራው ከሎወር ወደ ሃየር ነው የሚሄደው። ስለዚህ ከሎወር ከስር ወደ ላይ ስለሚሄድ ይሄኛው ግሬዲያንቱ ደግሞ የሚያሳየ ምንድነው? እሱ ኢነርጂ ይጠቀማል ብለናል። እነዚህ ላይ አቅም ያስፈልገዋል፣ ትልቅ ኢነርጂ መጠቀም እንዳለባቸው። በተለይ እነዚህ ኢቨን ኢፍ እነዚህ ለምሳሌ ፔፕቲዶግላይከን ብለን የምንጠራቸው አስ ኤግዛምፕል የጠራ ነው። ግን ይሄ ደግሞ ከፋሲሊቴት ዲፊዥን ጋር የሚያስረገው የራሱ የቻለ ሰብስትሬት አለ፣ የራሱ የቻለ ሳቹራቢል የሆኑ ሰፖርተር አሉት ማለት ነው ብለን የጠራ ነው። ከዛ ቀጥለን ደግሞ ወዴት ነው የመጣ ነው? ወደ አብዞርቢሽን ነው የመጣ ነው። እንግዲህ ስለ አብዞርቢሽን ስናወራ መድኃኒቶቹ ለምሳሌ ዲስኢንትግሬሽን ሬታቸው ከኦራል የሚጀምሩ ቼውብል ታብሌቶች ይኖራሉ። ወይም ደግሞ እነዚህ አድሚኒስተር ኦራል የምናደርጋቸው ደግሞ ከጂአይቲ የሚጀምሩ አሉ ብለናል። ሶ እነዚህ ምንድነው የሚያደርጉት? ልክ ወደ ሰውነታችን ውስጥ ወይም ደግሞ ለምሳሌ ከአፍ ውስጥ የሚደቁ አሉ። እዚህ ውስጥ ደግሞ በተለያዩ እንግዲህ ስቶማክ ውስጥ ወይም ኢንተስታይናል ውስጥ ሊደቁ የሚችሉ አሉ። እነዛ ከደቀቁ በኋላ ሙሉ በሙሉ ዲዞሊት መሆን አለባቸው፣ መበጥበጥ አለባቸው ብለናል። ከዛ በኋላ ዲዞሊት ከሆኑ በኋላ እስከ ብለድ ስትሪም ድረስ ያለውን ስቴጅ ሊያጠናልን የሚችል ሊቆጣጠርልን የሚችል አብዞርቢሽን ብለናል። ሶ በዚህ በአብዞርቢሽን ውስጥ እንግዲህ በተለይ ብዙ ነገሮችን ትኩረት እንድናረግ ያደረግናቸው አሉ። ጀስት እንደ ሃይላይቷን ብቻ ለማንሳት ፈልጌ ነው። ለምሳሌ አንዱ ሩት ኦፍ አድሚኒስትሬሽናችን ትልቅ አፌክት ሊያደርግብን እንደሚችል ብለናል። ምክንያቱም ኦራሊ የምንወስደው አለ፣ ሰብሊንጓሊ ቦዝ የምንወስደው አለ፣ አይቪ የምንወስደው አለ። ለምሳሌ አብዞርቢሽን በአይቪ ከሆነ 100% ነው፣
ምክንያቱም ምንም የሚቀር ነገር የለውም ማለት ነው። ለዛም ነው እንግዲህ በተለይ በአቬላቢሊቲው ለአይቪዎች 100% ነው የሚባለው ቀጥታ ብለድ ስትሪም ውስጥ ስለሚገባ ብለን የታሰበው። ሁለተኛ ሶሊቢሊቲ ነው። ቶሎ ብሎ ሶሊብል ሊሆኑ የሚችሉ አሉ፣ ቀስ ብሎ ሶሊብል ሊሆኑ የሚችሉ አሉ። ኢቨን ኢፍ ክሮስ በሚያደርጉበት እነዚህ ከፎስፎ ሜምብሬን የተሰራ ብለናል ሜምብር። ስለዚህ አብዛኞቹ ፒዮ ፕሪፐርድ የሚደረጉ መድኃኒቶች ሊፒድ ሶብል ኔቸር መኖር አለባቸው ነው። ግን ሃይሊ ኳተርነሪ አሞኒየም ከሆኑ ወይም ደግሞ ሊፖ ማነው ሃይድሮፊሊክ ኔቸር ካላቸው ደግሞ እነሱ ሞር ኢንጀክተብል ጀስት ለምሳሌ አሚኖ ግላይኮሳይድ ብናነሳ አሁን አብዛኞቹ መድኃኒቶች ምክንያቱም ኳተርነሪ አሞኒየም ወይም ደግሞ ሃይድሮፊሊክ ኔቸር ስላላቸው ሙሉ በሙሉ አይቪ ፎርም ነው ሊዘጋጁ የሚችሉት ብለናል። አንዳንድ ጊዜ ደግሞ ብለድ ፍሎዋችንን በጣም አፌክት ያደርገዋል ብለናል። እነ ሰርፌስ ኤሪያ ለምሳሌ ስቶማክ ላይ ያለው ሰርፌስ ኤሪያ ዝቅተኛ ነው፣ ነገር ግን ኢንተስታይን ላይ ያለው ትልቅ ሰርፌስ ኤሪያ አለ ብለናል። እነዚህ ነገሮች እንግዲህ ጀስት እንደ ሪካፕ ነው። ወይን ካምቱ እዛው ደግሞ እንግዲህ ድረግ ኢንተራክሽናቸውን ስናያይዛቸው ደግሞ ከአብዞርብሽን ጋር ለምሳሌ ስለ ቼሌቲንግ አውርተናል፣ ስለ ቢኤች አውርተናል፣ ስለ ጂአይ ሞቲሊቲ አውርተናል፣ ስለ አድዞርብሽን አውርተናል ማለት ነው። ቢያንስ እነዚህን አራቶቹን ኮመን ነው ብለን እንድትይዙ ብያችኋለሁ። ጀስት ጥያቄም ካላችሁ እንድትጠይቁ እድላውንም እሰጣችኋለሁ። አለበለዚያ ግን ሰዓት ከሌለን ወደ ቀጣይ መሄድ እንችላለን ማለት ነው። ምክንያቱም የባለፈውን ስንትን ስንልም ጊዜ እንዳይወስድብን ከሚል ማለት ነው። ሶ እንቀጥል። ምን ትላላችሁ? ወይስ ጥያቄ አላችሁ? አላችኋ? ሶ እንቀጥል። ድምፅ እኮ ሲጠፋ ጊዜ ጀስት ነው ስክሪን ሪካርድ እያደረኩም ስለሆነ ያ እንትን ሊያደርግበት ከኔ ጋር ናቸዋ። በነገራችን ላይ እሺ፣ ሶ መቀጠል እንችላለን። ሶ እንግዲህ ዛሬ እንግዲህ አንዱ ይሄም ፓርት ኦፍ ፋርማኮካይኔቲክ ነው። ለምን ፋርማኮካይኔቲክን የመረጥኩበት ምክንያት ሁሌ ከኤግዚት ኤግዛም ማያይዙት ከላይሰንሸር ኤግዛም ማያይዙት በምንም ተአምር ከዛ ጋር እንደው ማለት እንችላለን አብዛኞቹን ነገሮች ከበር ብለን መጥራት እንችላለን ማለት ነው። ማን ፋርማኮካይኔቲክ በሱ ጋር ስናያይዝ ማለት ነው። ሶ ወደ ድረግ ዲስትሪቢዩሽን ስንመጣ እንግዲህ አብዞርቢሽን ያልነው መድኃኒቶቹን ውጠን እስከ ብለድ ስትሪም ድረስ ያሉት ናቸው። ስለነሱ ነው የሚቆጣጠረው፣ ስለነሱ ነው የሚያወራው ብለን በደንብ አድርገን አውርተናል። ዛሬ ደግሞ መድኃኒቶቹ ብለድ ስትሪም ውስጥ ደርሰዋልና ከብለድ ስትሪም ተነስተው ወደ ተለያዩ ብሬን ሊሆኑ ይችላሉ፣ ካርዲያክ ሊሆኑ ይችላሉ፣ ኪድኒ ሊሆኑ ይችላሉ፣ ሊቨር ሊሆኑ ይችላሉ። ኦቨርኦል ኦርጋን ብለን ሜጀር ኦርጋን ብለን ምንጠራቸው አንዴ የተፈለገበት ሳይት እስኪደርስ ድረስ ያለውን የመድኃኒቶቹን ሂደት የሚቆጣጠር ነው ምናወራው። ማን? ድረግ ዲስትሪቢዩሽን። ስለ ዲስትሪቢዩሽን ስናወራ ማለት ነው። ሶ እንደምትመለከቱት ዲስትሪቢዩሽን ማለት ምን ማለት ነው ስንል is reversible transfer of drug between systemic circulation and the tissue ነው። እንግዲህ ቲሹ የሚባሉት ሜጀር ኦርጋኖች ናቸው። ሲስተሚክ ሰርኩሌሽን ደግሞ ኢቭን ኢፍ ጥፍራችን ጋር ከተፈለገ ፀጉራችን ጋር ከተፈለገ እዛ ደረጃ እንዲደርሱ የሚያደርገው እስከዛ ድረስ የነሱን የስርጭት ሁኔታ የሚቆጣጠር ነው ማለት ነው። ይሄ ሊሆን የሚችለው ምንድን ያለው አፍተር አብዞርቢሽን። ምክንያቱም አብዞርቢሽን መጥቶ ብለድ ስትሪም ድረስ ያደርስልናል የመድኃኒቶቹን ሂደት። ከዛ ከብለድ ስትሪም ተነስተው ደግሞ ወደ ተለያዩ ቲሹዋችን ወይም ኦርጋኖቻችን ወይም ወደ ተፈለጉበት ሳይት የሚሄድ ከሆነ ዲስትሪቢዩሽን እንለዋለን። ስለዚህ ይህ ዲስትሪቢዩሽን የራሱ ጊዜ አለው። በተሰጠው ጊዜ ውስጥ ነው ሊያከናውን የሚችለው። ያን ጊዜውን ከጨረሰ ግን ወደ ሌላ ደግሞ ያስተላልፋል ማለት ነው። ምክንያቱም
አብዞርቢሽን መድኃኒቶቹን አምጥቶ እስከ ብለድ ስትሪም ድረስ ማድረስ ነበርና ስራው። ከዛ በኋላ ደግሞ ዲስትሪቢሽን ተረክቧል። ዛሬ ስለ ዲስትሪቢሽን ነው የምናወራው። ከአብዞርቢሽን ተረክበናል ማለት ነው። ሶ ኢት ዲተርማይን ዌር ድረግ ጋስ ይላል ሃው ማች ሪችስ ምን ያህል አማውንቱ ነው እንግዲህ ሳይት ኦፍ አክሽን ላይ እንደደረሰ የሚያወራ ነው። ሃው ሎንግ ኢት ስቴይ ዜር ለምን ያህል ጊዜ እንደሚቆይ ልብ በሉ። ዜርፎር ስትሮንግሊ ኢንፍሉዌንስስ ኢፌክት አለ እንግዲህ ኢፌክቱ ምክንያቱም በምን ያህል አማውንት እዛ ደረሰ የሚለውን ስለሚይዝ ነው፣ ስለሚያጠና ነው። ቶክሲሲቲው እንግዲህ ለምሳሌ ስቴ የሚባለው ለምን ያህል ጊዜ ቆያል፣ ለምን ያህል ጊዜ ይደርሳል ከተባለ ከቆየ ሰውነታችን ውስጥ ለረጅም ጊዜ ከቆየ በዛው መጠን ምንም እንኳን መድኃኒቶች በሰውነታችን እየቆዩ ጥቅም ቢኖራቸውም በዛው መጠን ደግሞ ጉዳታቸውን በጣም የከፋ ነው። ይሄ ነው ዶዚንግ ወሳኝነት አለው። ለምሳሌ ለ12 ዓመት ለሆነ ህፃን 1 ግራም ፓራስታሞል ምናዝና 500 ሚሊግራም ለ12 ዓመት ብናዘው ይለያያል። ሶ ዶዚንግም ዲተርማይን ያደርጋል። ማን? ዲስትሪቢዩሽን። ልብ በሉ ስለ አካሄዳቸው ያጠናል። የት እንደደረሱ የትኛው ሳይት ጋር እንደደረሱ በደንብ አይደንቲፋይ ያደርጋል። ለምን ያህል ጊዜ እንደሚቆዩ በሰውነታችን ውስጥ በምን ያህል አቅማቸውስ ነው ጥሩ ኢፌክት እንዲመጣ ያደረገው። ያ የነሱ የቆይታ ደግሞ ከምን ጋር ከቶክሲሲቲ ጋር ተያይዞ ምን ያህል ነው የሚለውን እንዲሁም ደግሞ ዶዙንም ዲተርማይን ያደርግልናል። ልብ በሉ ማን? ዲስትሪቢዩሽን። ስለዚህ ልብ በሉ በአብዞርቢሽን ዙሪያ ጥያቄ ቢመጣ ምንም ድርድር የለም። እንግዲህ በደንብ እንትን ካላችሁኝ አይሆፕ በደንብ አድርጋችሁ እንትን ታደርጉታላችሁ። ከዲስትሪቢዩሽን ጋር ተያይዞ ሁሉንም በተቻለ መጠን ያለኝን ኢፌክት ተጠቅሜ ነው እንትኖቹን ያዘጋጀሁት ማለት ነው። ይሄንን የሚያወራው ሶ ምንድናቸው ታዲያ ፓራሜትሮቹ ብለን ስናስብና እንግዲህ ፎርሙላዎቹም አሉ። ለምሳሌ ይሄን ዲተርማይን ከምናረጋቸው መካከል ለምሳሌ ቮሊዩም ኦፍ ዲስትሪቢዩሽን አለ። ቮሊዩም በምን ያህል እንግዲህ ዲስትሪቢዩትን የሚለው ነው እስከ ምን ያህል ሳይቱ ደረሰ የሚለውን ለመግለጽ ያህል ነው። ሶ ቲዮሪቲካል ቮሊዩም ዛት ሪሌት ቱ ዘ ቶታል አማውንት ኦፍ ድረግ ኢን ዘ ቦዲ ነው። ኤ ሪፕሬዘንት የሚያደርገው ቶታል አማውንት ኦፍ ዘ ቦዲ ነው። ከዛ ፕላዝማ ኮንሰንትሬሽን ነው። እንግዲህ ፕላዝማ ኮንሰንትሬሽን ስንል እንግዲህ አታች የሚሆኑ አሉ ወይም አንባውንድ እና ባውንድ ወይም ፍሪ ድረግ እና ባውንድ ድረግ ብለን የምንጠራቸውን ነው። ሶ ቮሊዩም ኦፍ ዲስትሪቢዩሽን ማለት help predict the loading dose and suggest whether a drug is largely in the plasma, interstitial fluid, intracellular ወይም ደግሞ tissue bound. A very large volume distribution ደግሞ total body water እንዲጨምር ያደርጋል። indicates extensive tissue ወይም ደግሞ lipid binding እንዲኖር ያደርጋል። እስኪ እንየው ይሄን ለምሳሌ ምን ይላል? A 65 years old man is receiving warfarin for arterial fibrillation. After an IV dose of 10 mg, the measured plasma concentration is 1 mg per liter. ይሄ ፕላዝማ ኮንሰንትሬሽን ነው። ይሄ ደግሞ ቮሊዩም ኦፍ አማውንት ኦፍ ድረግ ነው የሚያወራው። Immediately after distribution equation calculate the apparent volume of distribution. ስለዚህ volume of distribution ካልኩሌት ለማድረግ ቅድም እንዳልነው volume of distributionአችን ካልኩሌት ለማድረግ amount of drug over ወይም divided for CP ወይም ደግሞ plasma concentration ብለን እንጠራው። ምን ነው አሁን የሚያሳየን ማለት ነው? volume of distribution ወደ ኋላ ለመልሳችሁና እዚህ ጋር ነው how much reach site of action and how long stay የምትለዋን በውስጡ ያዘ ይሄንን ሊመልስልን የሚችል ነው ማለት ነው። ሶ ወደ ሶሉሽኑ ስንመጣ እንግዲህ volume of distribution amount of drug over plasma concentration ነው ብለናል። ስለዚህ አማውንቱ 10 ሚሊ ግራም ነው። ይሄው እዚህ ላይ እንደምናየው 10 ነው።
እችኛዋ ደግሞ ኮንሰንትሬሽኗ ደግሞ ፕላዝማ ኮንሰንትሬሽኗ አንድ ናት። ስለዚህ ይህን ስናካፍል 10 ሊትር ያህል ነው እንግዲህ ዲስትሪቢዩትድ የሆነው ማለት ነው። ይሄ እንግዲህ ይህንን ያህል እንግዲህ በሰውነታችን ውስጥ መድኃኒቱ ተሰራይቷል የሚለውን ነው የሚያሳየው። ስለዚህ ስለ መድኃኒቶቹ ስርጭት አንደርስታንድ እንድታረጓ ነው ያመጣሁላችሁ ማለት ነው። ቪዲዮ እየታያችሁ አይደለም? አሁንስ አይታይም? እሺ ይሄን ነው የሚመስለው። እንግዲህ ቪዲዮ ማይታያችሁ ከሆነ እንትን በሉኝ፣ እሺ ንገሩኝ። እሺ ወለላው እጅ አንስተሻል። እሺ ሀሳብ ቪዲዮስ አይታያችሁ ማይታያችሁ ልጆች ካለ ንገሩ። አይሰማም? እሺ ይታያል። አይታይም? እሺ እንግዲህ እንዳልኳችሁ በዚህ ጥያቄ ውስጥ እንግዲህ ጀስት ወደኋላ እዚህ ጋር ልመለስላችሁና የሚያሳየው እነዚህ በተለይ ምን ያህል እንግዲህ ስለ ዲስትሪቢዩሽን ነው እያወራን ያለ ነው እና ዲስትሪቢዩሽን ሲወራ ደግሞ አንዱ ትልቁ እንግዲህ ቮሊዩም ኦፍ ዲስትሪቢዩሽን ነው። አንዱ ዲቴክት የምናደርግበት ማለት ነው። ቮሊዩም ኦፍ ዲስትሪቢዩሽን ደግሞ ዲቴክት ለማድረግ ይሄ ቮሊዩም ኦፍ ዲስትሪቢዩሽን ይሄንን ያህል ብለን ለመናገር ምን ያስፈልገናል? አንድ አማውንት ኦፍ ድረጉ እና በተጨማሪ ደግሞ ፕላዝማ ኮንሰንትሬሽን ናቸው። ስለ ቮሊዩም ኦፍ ዲስትሪቢዩሽን የአንዱን የመድኃኒት ቮሊዩም ኦፍ ዲስትሪቢዩሽን ዲቴክት ለማድረግ የምንጠቀመው እንግዲህ አማውንት ኦፍ ድረግ ሲካፈል ፕላዝማ ኮንሰንትሬሽን ነው ማለት ነው። ለዚህ ነው እንግዲህ ለምንድን ነው ቮሊዩም ኦፍ ዲስትሪቢዩሽን ይጠቅመናል ካልን ሎዲንግ ዶዙን እና ምን ያህል ያ መድኃኒት ተሰራይቷል። በተለይ እንግዲህ እነዚህ ኢንተርስቲሻል ፍሉድ ብለን የምንጠራቸው ኢንትራሴሉላሮችም ሊሆኑ ይችላሉ፣ ቲሾዎችም ሊሆኑ ይችላል። በምን ያህል አማውንት ነው ባይንድ አድርጎ ወይም ደግሞ በምን ያህል አማውንት ነው ፍሪ አድርጎ ያለው የሚለውን ነው የሚያሳየን። ለዚህም ነው እንደ ኤግዛምፕል እንደ ጥያቄ ያነሳ ነው። ለምሳሌ 65 years old man is receiving warfarin for arterial fibrillation አለ አፍተር IV ዶዝ ኦፍ 10 ሚሊግራም አለ። ሰዎች 10 ሚሊግራም የምታሳየው አማውንት ኦፍ ድረግ ሪፕሬዘንት የምታደርገው ኤ ብለን ያስቀመጥናትን ነው ማለት ነው። ኔክስት ሜጀር ፕላዝማ ኮንሰንትሬሽናችን ደግሞ 1 ሚሊግራም ናት። ስለዚህ ሁሌ ቮሊዩም ኦፍ ዲስትሪቢዩሽን የምናገኘው በምንድን ነው ሲባል ጀስት ኢንዲኬት የሚያደርገው ቮሊዩም ሲል እንግዲህ ቮሊዩም ብዙ ጊዜ አይምሯችን ላይ ቶሎ የሚመጣው
ሊትር ነው። ስለዚህ ወይም ደግሞ በፍሉድ መልክ ነው ማለት እንችላለን። ሶ ለዚህም እንግዲህ ኢኩዌሽኑ ምንድን ነው የሚለው ካልኩሌት አፓራንት ቮሊዩም ዲስትሪቢዩሽኑን ካልኩሌት አድርጉ አለ። ለዛም ምንድነው ቮሊዩም ኦፍ ዲስትሪቢዩሽን ካልኩሌት በምናደርግበት ሰዓት አማውንት ኦፍ ድረግ ኦቨር ፕላዝማ ኮንሰንትሬሽን ነው ማለት ነው። ሶ ይሄ አማውንት ኦፍ ድረጋችን 10 ሚሊግራም ናት። ነገር ግን ፕላዝማ ኮንሰንትሬሽናችን ደግሞ 1 ሚሊግራም ፐር ሊትር ናት። ሶ ቮሊዩም ኦፍ ዲስትሪቢዩሽናችን ይሄ እንግዲህ ይሄ ማለት 10 ኦቨር 1 ነው። እዚህ ጋር ሚሊግራም አለ 10 ሚሊግራም ኦቨር እዚች ጋር ደግሞ 1 ሚሊግራም ፐር ሊትር ነው ያለው። ስለዚህ ሚሊግራም በሚሊግራም እርስ በርሱ ይጠፋል። ስለዚህ የምትቀራን ስንት ናት ማለት ነው? 10 ሊትር ነው ማለት። ስለዚህ ቮሊዩም ኦፍ ዲስትሪቢዩሽናችን 10 ሊትር በ10 ያህል ሊትር የ10 ሊትር ያህል እንግዲህ 10 ሚሊግራም ነው የሚወስድ ሰው እንግዲህ ዲስትሪቢዩት ሆኗል እያለን ያለው ማለት ነው። ለዚህም ነው እንግዲህ ቮሊዩም ኦፍ ዲስትሪቢዩሽን ስለ ዲስትሪቢዩሽን ሲነሳ አንዱ ቶሎ ብሎ አይምሯችሁ ውስጥ መምጣት ያለበት ቮሊዩም ኦፍ ዲስትሪቢዩሽን ነው። ብዙውን ጊዜ ካያችሁ በጥያቄ መልክም ሲያደርጉ ይሄን ያህል ሚሊግራም ወስዶ ይሄን ያህል ፕላዝማ ኮንሰንትሬሽን ከሆነች ምን ያህል ነው ሊሆን የሚችለው ቮሊዩም ኦፍ ዲስትሪቢዩሽኑ እያለ ቀለል ባለ መንገድ ጥያቄዎችን ይጠይቃሉ። ይሄም ለእናንተ ግባት እንዲሆናችሁ። ስለዚህ 10 ሊትር ናት። ሶ ይሄ ማለት እንግዲህ ክሎዝ ቱ ፕላዝማ ኤንድ ኤክስትራ ሴሉላር ፍሉድ ቮሊዩም ነው። ሶ ዋርፋሪን is highly bound to plasma protein. Almost 99% ምን ያደርጋል? ፕላዝማ ፕሮቲን ላይ ባይንድ ያደርጋል። ስለዚህ 1% ናት ፍሪ ድረግ። አስቡ፣ እቺ 1% ናት እንግዲህ ፍሪ ድረግ ሆና ቶክሲሲቲክ ኔቸሯ ሃይ የሆነበት ማለት ነው። በዛው መጠን ማሰብ ያለባችሁ እዚህ ጋር ለምሳሌ እቺ 99% ናትና 1% ናት ብለናል። ፍሪ ድረግ 99ኙ ባውንድ ያደርጋል። ሌላ መድኃኒት ለምሳሌ አብሮ ቢሰጥ ከዋርፋሪን ጋር ዋርፋሪንን ባውንድ እንዳያደርግ የሚያደርግ ከሆነ ኦልሞስት ፍሪ አማውንት ኦፍ ዋርፋሪኑ ይጨምራል። ፍሪ አማውንት ኦፍ ዋርፋሪኑ ጨመረ ማለት ደግሞ በዛው መጠን ቶክሲሲቲውም እየጨመረ ይሄዳል ማለት ነው። ሶ ክሊኒካል ኢምፕሊኬሽን ፕሮቲን ባይንዲንግ ዲስፕሌስመንት ኤግዛምፕል ለምሳሌ ቫልቮሬት ብናነሳ አንዱ ቫልቮሬት ለዋርፋሪን ጠንቅ የሆነ ነው። ሶ ምን እንደሚያደርገው ይሄ ዋርፋሪንና ቫልቮሬት ወይ ሶዲየም ቫልቮሬት ይሄ ማለት አንቲ ኤፒሌፕቲክ ድረግ የሆነ ብሮድ ስፔክትረም አንቲ ኤፒሌፕቲክ ብለን የምንጠራው ድረግ ኦፍ ቾይስ ፎር ቺልድረን እንደነ ኢቶሱክሳማይድ ለኤፒሌፕሲ የሚሆነው ማለት ነው ቫልቮሬት ብለን የምንጠራው። ስለዚህ እሱን ከዋርፋሪን ጋር አንድ ላይ ብንሰጥ ቫልቮሬት ምን ያደርጋል ማለት ዲስፕሌስመንት ይፈጥራል። ስለዚህ ቦታ ያስለቅቃታል ማለት ነው ዋርፋሪን። ሶ ኢንክሪዝ ፍሪ ድረግ ሶ ይሄ ኢንክሪዝ ሪስኩም ደግሞ በዛው መጠን ይጨምራል። ልብ በሉ። ስለ ዲስትሪቢዩሽን ሲነሳ ፕላዝማ ፕሮቲን ባይንዲንግ አይምሯችሁ ውስጥ መጥፋት የለበትም። አንዳንድ መድኃኒቶች በተፈጥሯቸው ብዙ ባውንድ ያደርጋሉ። ኦልሞስት ብዙ ፐርሰንት ባውንድ የማድረግ አቅም አላቸው። አንዳንዶቹ ደግሞ ጥቂት ባውንድ የማድረግ አቅም አላቸው። በተለይ ናሮ ቴራፒቲክ ኢንዴክስ ያላቸው መድኃኒቶች ባውንድ የማድረግ አቅማቸው ከፍ ያለ ነው። ግን በነን ስቴሮይዳል አንታይ ኢንፍላማተሪ ነፌናይል ቡታዞን ብለን የምንጠራ በተለይ ነን ስቴሮይዳል አንታይ ኢንፍላማተሪ ብለን የምንጠራቸው መድኃኒቶች አሉ። አንቲ ኤፒሌፕቲክ ድረጎች አሉ። እነዚህ አንቲ ኤፒሌፕቲክ እና ነን ስቴሮይዳል አንታይ ኢንፍላማተሪ የሚባሉት ባይ ኔቸር በተለይ አንቲ ኤፒሌፕቲክ ወይ አንቲ ኮንቨልሰንት ብለን የምንጠራቸው መድኃኒቶች ሌሎቹን መድኃኒት ማስለቀቅ ነው ስራቸው፣ ቦታ ማለት ነው። እንደ ኮሪደር ልማት አስቡትና ማለት ነው። መንግስትና ህብረተሰቡ ለምሳሌ ቦታ ይኖረዋል። ከዛ በኋላ እንግዲህ መንግስት ሲመጣ ያስለቅቀዋል። ሶ እነዚህ አንቲ ኮንቨልሰንት ወይ አንቲ ኤፒሌፕቲክ ድረግ ብለን የምንጠራቸው መድኃኒቶች ባይ ኔቸር ምን ያደርጋሉ? የሌላ መድኃኒት ቦታቸውን እንዲለቁ ያደርጋሉ። ለምሳሌ ቅድም እንዳልነው 99%ን ያህል ዋርፋሪን ባውንድ አድርጋለች፣ ተስማምታለች። ፕላዝማ ፕሮቲን ባይንድ ሬቷ 99 ነው። ስለዚህ 1% ብቻ ናት ፍሪ። ስለዚህ 1% ናት እንትን ልትሆን የምትችለው እንግዲህ
ግን ሌላ መድኃኒት ሲሰጥ እነ ፌንቶይን እነ ፌኖባርቢቶል የሚሆኑ አንድ ላይ ሲሰጡ ግን እነሱ ዋርፋሪን ቦታ ያስለቅቁና በተወሰነ ደረጃ ሊቀለቀቅ ይሉትና ከዛ ያይለቀቀው መድኃኒት ፍሪ ነው። ስለዚህ ፍሪድ አማውንት ኦፍ ድረጉ ጨመረ ማለት ደግሞ ቶክሲሲቲው ይጨምራል ማለት ነው። ለዚህ ነው ዋርፋሪን አንዱ የሚታወቅበት ትልቁ ቶክሲሲቲ ብሊዲንግ ነው። ስለዚህ የብሊዲንግ ኔቸሩ እንዲጨምር ያደርጋል ነው። ሶ ይሄው እንደምታየው ፍሪ ፍራክሽን እንግዲህ አለ። ፍራክሽን ኦፍ ድረግ አንባውንድ ቱ ፕላዝማ ፕሮቲን ብለን የምንጠራው ነው ፍሪ ድረግ። ኦንሊ አንባውንድ ድረግ ኢስ ፋርማኮሎጂካሊ አክቲቭ ነው። ግልጽ ነው። ፍሪ ድረግ ብቻ ነው ፋርማኮሎጂካሊ አክቲቭ ኤንድ ኤብል ቱ ክሮስ ሜምብሬን ሜምብሬንንም ክሮስ ማድረግ የሚችለው እሱ ነው። ምክንያቱም ነፃነት ያለው ፍሪ ድረጉ ነው። ኦልሞስት ባውንድ ያደረገው አይንቀሳቀስም ማለት ነው። ለምሳሌ እኛ በትምህርት ዓለም ውስጥ ከቤተሰብ ጋር ስንኖር ባውንድ ነው የምናደርገው። ስለዚህ የመንቀሳቀስ አቅማችን ዝቅተኛ ነው። ግን ከቤተሰብ ርቀን ራሳችንን እንትን ብለን የምንማር ከሆነ ግን ፍሪ ነን። ስንፈልግ ውጭ እናድራለን። ስንፈልግ ከጓደኞቻችን ጋር እያጠና ማድር እንችላለን። ነገር ግን ከቤተሰብ ጋር ከሆነ 2 ሰዓት ወይ 1 ሰዓት ተኩል ካለፈው አይለቁንም ቤተሰብ። በዛ አድርጉና እንድታስቡልኝ ይፈልጋለን። ሶ ፓርቲሽን ኮፊሸንት ምለው የብዙም እንትን ላይ ይችላል። ሪፍሌክት ሊፖፊሊሲቲ ነው ኤንድ አፌክት ቲሹ አፕቴክ ነው። ኤግዛምፕል ሃይ ሊፒድ ሶሉቢሊቲ ያላቸው እንግዲህ ሃይ ቲሹ ፔኔትሬት ኤንድ ላርጅ ቮሊዩም ኦፍ ዲስትሪቢዩሽን አላቸው። ግልጽ ነው። ምክንያቱም ሊፒድ ሶሉቢሊቲ ኔቸር አላቸው ማለት እነዚህ ሰውነታቸው ኢቭን ሜምብሬኑ ራሱ የተሰራው ጂአይ ላይ ያሉት ሜምብሬን የተሰሩት ከፎስፎሊፒድ ነው። ስለዚህ ከፎስፎሊፒድ ስለሆኑ በቀላሉ ምን ያደርጋሉ? ክሮስ ያደርጋሉ። ኢቭን ኢፍ ሊፒድ ኔቸር ያላቸው ነው ብለድ ብሬን ባሪየሮችን ክሮስ ማድረግ የሚችሉት እንዲሁም ደግሞ ፕላሴታንም ክሮስ ማድረግ የሚችሉት እነሱ ናቸው። ለዚህ ነው ብዙ ጊዜ ሊፒድ ሶሉብል የሆኑ መድኃኒቶች ቶክሲሲቲያቸው ሃይ ነው። ምክንያቱም በሰውነታችን ውስጥ የመቆየት አቅማቸው ከፍ ስለሚል ለዛም ነው እነሱ መገለጫቸው አንዱ ላርጅ ቮሊዩም ኦፍ ዲስትሪቢዩሽን አላቸው ተብሎ የሚታሰቡ ሪላቲቭ ዊዝ ሃይድሮፊሊክ ድረግ ማለት ነው ከነሱ ጋር ስናነጻጽር። እሺ ወደ ፊዚዮሎጂካል ሞሌኩላር ዲተርሚናንት ኦፍ ዲስትሪቢዩሽን ስንመጣ እንግዲህ ብለድ ፍሎ ፐርፊዥን ብለን የምንጠራዋለን። ሃይ ፐርፊዥን ቲሹ ለምሳሌ በተለይ እነዚህ ሊቨር ትልቅ ብለን ነው የሚፈልጉት። ኪድኒ በቂ የሆነ ደም ይፈልጋል። ለንግ ብሬን ብለን የምንጠራቸው እነዚህ በጣም ሃይ አማውንት ኦፍ ብለድ ማግኘት ይፈልጋል። ሶ ኢኩሊብሬተር ፋስተር ነው ፒውርሊ ፐርፊውዝድ ኢት ለምሳሌ ደግሞ ትንሽ ፋትና ቦን ብዙ ብለድ ላይ ይጠቀሙ ይችላል። ስሎ ኢኩሊብሬት ስሎሊ ነው። እነዚህ ፋስተር ናቸው እነሱን እንትን ለማድረግ። ነገር ግን ነፋትና ቦን ብለን የምንጠራቸው ኦልሬዲ እነሱ ብዙ እንትን ስለማይሉ ስሎሊ ነው እነሱ ላይ እንትን ሊያደርግ የሚችል ብለድ ፍሎ የሚኖረው። ሌላው ካፕለሪ ፐርሜቢሊቲ ናቸው ወይም ቤሪየርስ ብለን የምንጠራቸው እንግዲህ ፍቃድ የሚሰጡና ማይሰጡ ናቸው። ጀስት እነዚህ ብለድ ብሬን ባሪየር ብለን የምንጠራውና ፕላዝማ ብሬን ፕላሴታ ብለድ ብሬን ባሪየር ብለን የምንጠራው አለ። ሶ ኮንቲኒየስ ቨርሰስ ፌኔስትሬት ካፕለሪ ነው። ስለዚህ ፕሪሰንስ ኦፍ ታይት ጃክሽን ካለ ኤግዛምፕል ብለድ ብሬን ባሪየሮች አሉ። ብለድ ብሬን ባሪየሮች ብለን የምንጠራው አለ። ፕላሴታ ብለድ ፕላሴታ ቤሪየር ብለን የምንጠራቸው አለ። ስለዚህ እነዛ እንግዲህ እንደፈለጉ መድኃኒቶች ወደዛ መግባት አይችሉም። ፍቃድ ያስፈልጋቸዋል። ዘው ብሎ ጀስት ለምሳሌ እኛ ትምህርት ቤት ስንማር እኮ የትምህርት ቤት ክፍያ ካልከፈልን አንገባም ማለት ነው። እንደሚከለክል ወይም ደግሞ የዛ ትምህርት ቤት መታወቂያ ከሌለም መግባት አንችልም ማለት። ስለዚህ ካፕላሪ ፐርሜቢሊቲ ብለን የምንጠራቸውም እንግዲህ ለምሳሌ ከብሬንና ከፕላሴታ ስናነጻጽር ፕላሴታ ላይ ብዙ አማውንት የማለፍ ቻንስ አለው። ብሬን ውስጥ ግን አይችልም። ምክንያቱም ብሬን ባሪየሩን ራሱ ቢያልፍ በሊፒድ ኔቸር ኖሮት ቢያልፈው ሊፖፊሊክ ኔቸር ሆኖ መድኃኒቱ ቢያልፈው ፖሮች አሉ። እነዛ ፖሮች ደግሞ አያሰልፉም። ለዛም ተብሎ ስሞል ሞለኩላር ዌይቶች ናቸው ማለፍ የሚችሉት። ትናንትና በባለፈው ሰኞ ላይ ስለነዚህ አውርተን ነበር ማለት። ቀጥለው ደግሞ የምናየው ፕላዝማ ፕሮቲን ባይንዲንግ ነው። ዋናው አልቡሚን ባይንድ አሲዲክ ድረጎች ናቸው። ለዚህ ነው አሲዲክ ድረጎችን ማን የሚሸከሙ ሲባል አልቡሚን፣ ቤዚክ ድረጎችን ደግሞ እነማን ናቸው ሲባል ደግሞ ግላይኮፕሮቲን ነው የሚባለው። ይሄ በፋርማኮሎጂካሊ በሁሉም መንገድ ስትማሩ እነዚህ ነው ሁሌ ኤን በቃ ይሄ ምንም እንትሳትሉ ኤን ከኤ ጋር ያያይዙት። አልቡሚን ከአሲዲክ ጋር፣ ግላይኮ ይሄ ደግሞ አልፋ ነው የሚባለው። በእርግጥ ግላይኮ ፕሮቲንን ደግሞ ከቤዚክ ድረጎች ጋር ያያይዙት።
አልቡሚን የሚሸከሙ የአልቡሚን ኬረሮች እነማን ናቸው? አልቡሚኖችን አሲድ ድረጎችን በተለይ ዊክ አሲድ ናቸው ብለናል። ዊክ አሲድ ነው መድኃኒት ሊሆን የሚችለው፣ ስትሮንግ አሲድ አይኖርም ብለናል። ስለዚህ ዊክ አሲዶች ድረጎች ኔቸር ያላቸው ማን ነው ተሸክሞ የሚፈለግበት ቦታ የሚያደርሳቸው ሲባል አልቡሚን። ቤዚክ ድረጎችን ደግሞ ማን ነው ሲባል ደግሞ አልፋ ግላይኮ ፕሮቲን ብለን የምንጠራው ወይም ግላይኮ ፕሮቲን ናቸው ባይንድ ቤዚክ ድረግ። ሶ ሃይ ፕሮቲን ባይንዲንግ ሪዲዩስስ ፍሪ ፍራክሽን ነው። ምክንያቱም አማውንቱ ባውንድ በሆነ ቁጥር ፍሪ የሚሆነው መድኃኒት ትንሽ ነው። ሶ ይሄ ሆነ ማለት ደግሞ እንግዲህ አፓራንት ቮሊዩም ዲስትሪቢሽኑም በዛው መጠን ያንሳል። በቶታል ፕላዝማ ኮንሰንትሬሽን ሜቢ ሃይ ሊሆን ይችላል ማለት ነው። ምክንያቱም ፕላዝማ ኮንሰንትሬሽኑ የሚያወራው ስለ ባውንዲንጎች ላይ ትንሽ ስለሚያዝ፣ ነገር ግን ከፍሪ ድረግ እና ከአፓራንት ወይም ደግሞ ቮሊዩም ኦፍ ዲስትሪቢሽናቸው ግን በጣም ከፍ ያለ ይሆናል ማለት ነው። አይ ሆፕ ስለ ዲስትሪቢሽን እንግዲህ በጣም እንትን እያለ ነው፣ በጥልቀት እየገባን ነው። ነክስት ደግሞ ቲሹ ባይንዲንግ ነው። ቲሹ ብለን የምንጠራቸው ሜጀር ኦርጋኖች ብለን የምናስቀምጣቸው ናቸው። ሶ ስፔሲፊክ ሪሴፕተር ወይም ኢንዛይሞች አሉ። ነን ስፔሲፊክ ወይም ደግሞ ሊፒድ ፓርቲሽኒንግ ወይም ቦንቲዝ ብለን የምንጠራቸው ባይንዲንግ። ለምሳሌ ሊፖፊሊክ ድረግ ኦፍን ሃይ ቲሹ ባይንዲንግ አላቸው። ሃይ ቲሹ ባይንዲንግ አላቸው ማለት ደግሞ ላርጅ ቮሊዩም ኦፍ ዲስትሪቢሽን ይኖራል። ከአሁን በኋላ ማለት ነው በየትኛውም እይታ ስታስቡ ስለ ቮሊዩም ኦፍ ዲስትሪቢሽን ሲወራ፣ ስለ ፕላዝማ ኮንሰንትሬሽን ሲወራ፣ ስለ ፍራክሽን ወይም አማውንት ኦፍ ድረግ ኢን ዘ ብለድ የሚለውን ስለ እነሱ ሲወራ በደንብ አድርጋችሁ አድሬስ ማድረግ መቻል አለባችሁ። ፍሪ ድረጉ ከጨመረ ሃይ ቮሊዩም ኦፍ ዲስትሪቢሽን ይኖራል። እነዚህ ደግሞ ሞር ሊሆኑ የሚችሉት ምን ያላቸው ናቸው? ሊፖፊሊክ ኔቸር ያላቸው ወይም ሊፒድ ሶሊብል የሆኑ ናቸው። ነገር ግን ሃይ አማውንት ኦፍ ባይንዲንግ ካለ ወይም ደግሞ ባውንድ ማድረግ የሚችሉ መድኃኒቶች ሃይ ከሆኑ የፕላዝማ ኮንሰንትሬሽኑ በዛው መጠን ሃይ ይሆናል ማለት ነው። ሌላው ትራንስፖርተርስ ነው። ሶ አፕቴክ እና ኤፍለክስ ብለን የምንጠራው እንግዲህ የሚወስዱና ኤፍለክ የሚመልሱ ናቸው። ድረግ ትራንስፖርተር ለምሳሌ ኤቢሲ ፋሚሊ ቢግላይኮፕሮቲን ብለን የምንጠራቸው አለ። ኤቢሲ፣ ቢሲአርቢ ብለን የምንጠራቸው እነዚህ ብዙም አይደሉም፣ ግን እነዚህ አት ሜምብሬን ላይ ነው። ለምሳሌ ኢንክሉዲንግ ብለድ ብሬን ባሪየር ብለን የምንጠራ ከስትሮንግሊ ኮንትሮል ቲሹ ኤክስፖዠር ነው። እንዳልኳችሁ ቅድም ፖሮች አሉ። ምንም እንኳ ሃያማ ሊፖፊሊክ ኔቸር ቢኖራቸውም በቀላሉ ክሮስ ማድረግ አይችሉም። and produce clinically important interaction. Recent review emphasize their central role in brain distribution ላይ ነው ዲፔንድ የሚሆኑት ነው የሚለው። ፊዚዮሎጂካል እና ፓቶሎጂካል ስቴታቸው ለምሳሌ ሃይፖ አልቡሚኒያ ካለ፣ ኢንፍላሜሽን ካለ፣ ኢንክሪዝ አልፋ አሲዲክ ግላይኮፕሮቲን ብለን የምንጠራው ማለት ነው። ኦቤሲቲ ካለ፣ ፕሬግናንሲ፣ ኤጂንግ፣ ሬናል፣ ሄፓቲክ ዲሲዝ እነዚህ ካሉ እንግዲህ በቀላሉ የኛ ዲስትሪቢሽኖችን አፌክት ያደርጋሉ ማለት ነው። ሌላ ዋት ኢዝ ዘ ኢምፖርታንት ሜካኒዝምስ ብለን ስንጠራ ደግሞ እንግዲህ አፓራንት ቨርሰስ አክቹዋል ቮሊዩም ነው። ስለዚህ ቮሊዩም ኦፍ ዲስትሪቢሽን አፓራንት ብለን ኢት ሜይ ኤክሲድ ፊዚካል ቦዲ ቮሊዩም ዌን ድረግ ፓርቲሽን ስትሮንግሊ ኢንቱ ዘ ቲሹ ነው። ስለዚህ ሃይ አማውንት ኦፍ ቲሹ ብለን የምንጠራቸው እነዚህ ሜጀር ኦርጋኖች ላይ እንግዲህ ብዙ በሚሄድበት ሰዓት ብዙ አማውንት በሚሄድበት ሰዓት የቮሊዩም ኦፍ ዲስትሪቢሽን አማውንቱ በዛው መጠን ከፍ ይላል ማለት ለነሱ የሚያሰራጨው አቅም። ፍሪ ድረግ እንዳልኳችሁ ደግሞ ፍሪ ድረግ ሃይፖቴሲስን ኦንሊ አንባውንድ ድረግ ክሮስስ ሜምብሬን ነው። ምክንያቱም አንባውንድ ድረግ ብለን የምንጠራው ወይም ፍሪ ድረግ ነው። ስለዚህ ፍሪ ድረጎች ናቸው ሜምብሬንን ክሮስ ማድረግ የሚችሉ። ስለዚህ ክሮስ ካደረጉ ከዛ በኋላ ነው እነሱ ከሪሴፕተሩ ጋር ተገናኝተው ኢንተራክሽን ሊፈጥሩ የሚችሉት ማለት ነው። ስለዚህ ይሄ ማለት ደግሞ የፍራክሽኑን እንግዲህ ኦርተር ሊያደርግ እንደሚችል ነው ኮንሰንትሬሽኑ ማለት ነው። በምን ያህል በተለይ እነዚህ ባዮ አቬይላቢሊቲን ዲቴክት ልናደርግበት የምንችለው አንዱ እሱ ነው ማለት ነው። ዘአዘሯን እንግዲህ ፔጅ ፓርቲሽን ያልነው ወይም አየን ትራፒንግ ትናንትና አውርተናል። ስለ አየን ትራፒንግ ስናወራ እንግዲህ ዊክ አሲድ ወይም ቤዝ ነው። ዲስትሪቢዩት አኮርዲንግ ቱ አዮናይዜሽን ኢን ኮምፓርትመንት ነው። ኤግዛምፕል ቤዚክ ድረግ ኮንሰንትሬሽን ኢን አሲዲክ ኢንትራሴሉላር ኦርጋኔሎች ውስጥ ይላል። ስለ ትራንስፖርት ስናወራ አክቲቭ ትራንስፖርት ፐርሰስ
ፓሲቭ ለምሳሌ ፓሲቭ ውስጥ ትናንትና ቅድምን በመግቢያችን ላይ እንዳወራ ነው ሲምፕል ዲፊዥን እና ፋሲሊቴት ዲፊዥን ነው። እነዚህ ሁለቱ ምንም አይነት ኢነርጂ አይጠቀሙም ብለናል። ወደ አክቲቭ ስንመጣ አክቲቭ ትራንስፖርት ብለን ምንጠራው ደግሞ ኢነርጂ ይጠቀማል። ምክንያቱም ከሎው ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ስለሚሄድ የግድ ጉልበት ያስፈልገዋል ማለት ነው። ያንን ነው የሚያሳየን። ሶ ይሄንን ስንል ለምሳሌ ሊፖፊሊሲቲ ካለ ሊፒድ ላቪል ናቸው። ሊፒድ ላቪንግ ከሆኑ እነዚህ ድረጎች ደግሞ በቀላሉ ብለድ ብሬን ባሪየሮችን የማለፍ አቅም አላቸው። ሃይ አማውንት ኦፍ ቮሊዩም ኦፍ ዲስትሪቢዩሽን ይኖራቸዋል። የተፈለገበት ቦዲ ሳይታችን ላይ የመድረስ አቅም አላቸው። ኦርጋኖቻችን በፈለጉበት አማውንት የፈለጉትን ማግኘት ይችላሉ ማለት ነው። ይሄን ልብ በሉ። ትራንስፖርተር ካን ኦቨርራይድ ነው። ፓሲቭ ፕሪዲክሽን አሉ ስፔሻሊ አት ዘ ብለድ ብሬን ባሪየሮች ወይም ደግሞ ሊቨር ላይ አሁን ያልኳችሁ ማለት ነው እያወራን ያለ ነው። ቱ ዘ አዘር ዋንስ ሜተድ ቱ ስቴዲ ኢን ዲስትሪቢዩሽን ላይ እንግዲህ ፕላዝማ ቲሹ ኮንሰንትሬሽን ታይም ከርቭ እንግዲህ እነዚህ አኒማልም ላይ ቼክ ተደርገዋል። ሁማን ባዮፕሲ ሬት ላይ እነዛ ላይ ብዙ ምንትን ባይሉ ማለት ነው። ማይክሮ ዳያሊሲስ ላይ ለምሳሌ ኤክስትራ ፍሉድ ሞኒተሪንግ ላይ እነዚህ በሪሰርች አይደንቲፋይ ተደረጉ። ኢማጂኒንግ ብለን የምንጠራቸው አሉ። በተለይ እነዚህ ፖስት ሪሚሽን ትራንስሚሽን ብለን የምንጠራቸው ብዙ እንትኖች አሉ። ኢንቪትሮ እነዚህ እንግዲህ ብዙ እንትን የሚባሉት ናቸው። ሶ ዘ አዘር ዋን ኢዝ ድረግ ኢንተራክሽን ዛት አፌክት ዲስትሪቢዩሽን። የትኞቹ መድኃኒቶች ናቸው ዲስትሪቢዩሽንን አፌክት ሊያደርጉብን የሚችሉት የሚሉትን ደግሞ እስኪ እንመልከታቸው። ሶ ምንድን ነው የሚለው ኤ ላይ እንግዲህ ፕላዝማ ፕሮቲን ዲስፕሌስመንት ነው። ሶ ይሄ እንግዲህ መካኒዝሙ እንግዲህ ሰከንድ ድረግ ዲስፕሌስ ሃይ ፕሮቲን ባውንድ ድረግ ፍሮም አልቡሚን ኦር አልፋ ግላይኮ ነው። ስለዚህ አልፋ ከዚህ ከሆነ ከቤዚክ ድረጎች ጋር ብለናል። አልቡሚን ደግሞ ከአሲዲክ ድረግ ነው። ስለዚህ እነሱን ዲስፕሌስ ማድረግ የሚችል ነገር ካለ በቀላሉ ድረግ ኢንተራክሽን ሀፕን አረገ ነው። ሶ ትራንዚት ራይስ ፍሪ ነው። ሶ አንባውንድ ኮንሰንትሬሽን ጨመረ ማለት ነው። ዲስፕሌስመንት ካለ ቦታ ይዞ የነበረውን ስናስለቅቀው የመፈናቀል አቅሙ ይኖራል ማለት ነው። ያ ደግሞ ፍሪ ድረግ ነው ማለት ነው። ሶ ይሄ ምንድን ነው እንግዲህ ኦፍን ሌስ ክሊኒካል ኢምፖርታንት ነው ዛን ኦርደር ቴክስት ነው ኢምፕላይድ ቢኮዝ ክሊራንስ ዩያል ኢንክሪዝስ ፍሪ ፍራክሽን ራይዝስ ነው። ሶ ሊዲንግ ቱ ሪስቶርድ ኢኩሊብረም ይመጣል። ሃዌቨር ኤክሰፕሽንስ ይላል። ልብ በሉ ኤክሰፕሽንስ ኦከር ዌን ዘ ዲስፕሌስመንት ድረግ ሃስ ናሮ ቴራፒቲክ ኢንዴክስ ያላቸው ብያቸዋለሁ። ሳቹራብል ኤሊሚኔሽን ይኖራል። ለምሳሌ እነ ቀደም ስናወራ እነ ፌንቶይን ብለናል። ወይም ደግሞ አንቲኮንቨልሰንት ወይም አንቲኤፒሌፕቲክ ድረጎች በተፈጥሯቸው ሌሎቹን የማፈናቀል አቅም አላቸው ወይም ደግሞ ዲስፕሌይ የማድረግ አቅም አላቸው። እነዛን ደግሞ ዲስፕሌይ በሚያደርጉበት ሰዓት የሌሎቹ መድኃኒቶቹ እንትናቸው ደግሞ ፍሪ ድረጋቸው ይጨምራል። ያ ደግሞ ቶክሲሲቲያቸው እንዲጨምር ያደርጋል። ለምን ሲባል ሌሎቹ መድኃኒቶች በተለይ ሃይ አማውንት ኦፍ ፕላዝማ ፕሮቲን ባይንዲንግ ኔቸር ያላቸው መድኃኒቶች ናሮ ቴራፒቲክ ኢንዴክስ ነው ያላቸው። እችን እንዳረሱ ክላስ ለምሳሌ እንደ ኤግዛምፕል ለቫልቮሬትስ ዊዝ ፌንቶይን አለ እንግዲህ። ስለዚህ ቫልቮሬት ዲስፕሌስ ፌንቶይን እርስ በርሳቸው እንግዲህ ፍሮም አልቡሚን እንደ ኢንሂቢት ፌንቶይን ሜታቦሊዝም ሶ ካን ማርክድ ራይዝ ፍሪ ፌንቶይን እንደ ኮዝ ቶክሲሲቲ እንዲመጣ ያደርጋል ማለት ነው። ሌላው ደግሞ አስፕሪን ቅድም ብያቸው ነን ስቴሮይዳል አንታ ኢንፍላማተሪ ድረጎችን ብዬ ነግሬያቸዋለሁ። ሶ ጀስት ቫልቮሬት አስፕሪን ካን ዲስፕሌስ ቫልቮሬት ኦልደር ኢንተራክሽን ሪፖርት ሶ ኮአድሚኒስትሬሽን ሪኳይርስ ሞኒተሪንግ ያስፈልገዋል ማለት ነው። ዋርፋሪን ኢንተራክሽን ለምሳሌ መኒ ድረግ ዲስፕሌስ ዋርፋሪን በት ክሊኒካሊ ኢምፖርታንት ኢንተራክሽን ሞር ኮመን ዲው ቱ ሜታቦሊክ ኢንሂቢሽን ነው። ስቲል ሞኒተር አይኤንአር ማለት ነው እንግዲህ ኢንተርናሽናላይዝ ኖርማላይዝ ኢንተርናሽናል ኖርማል ሬሾ ብለን የምንጠራው ነው። ሶ ዌን ስታርቲንግ ወን ስቶፒንግ ሃይ ፕሮቲን ባውንዲንግ ኮ ሜዲኬሽን ያስፈልጋል እያለን ያለው። ሌላው ደግሞ ትራንስፖርት ሚዲየትድ ዲስትሪቢዩሽን ኢንተራክሽን በእነሱ ደግሞ ኢንተራክሽን ስንመለከት ለምሳሌ መካኒዝማቸው ኢንሂቢት ኦር ኢንዲዩስ ነው። ስለዚህ ኢንሂቢተሮች አሉ፣ ኢንዲዩሰሮች አሉ። ጀስት እነሱን በሚቀጥለው በደንብ እናያቸዋለን። ግን ኢንሂቢተርስ ማለት የአንድን መድኃኒት ኢፌክት ሊያረዝሙ የሚችሉ ቆይታ ሊያረዝሙ የሚችሉ ያ ቆይታው ረዘመ ማለት ደግሞ በሰውነታችን ውስጥ
በዛው መጠን ቶክሲሲቲውን ጉዳቱ እየጨመረ ይመጣል ነው። ኢንዱሰር ብለን የምንጠራው የመድኃኒቱን የሌላውን መድኃኒት ቆይታ የሚቀንሱ ናቸው። ይሄ የኢንሂቢሽን ተቃራኒ ማለት ነው። ሶ ይሄ እንግዲህ ኢፍለክስ ትራንስፖርት እንግዲህ ኢፍለክስ ማለት ከውስጥ ወደ ውጭ ሊያደርጉ የሚችሉ ሲሆኑ ማስወጣት፣ እንዲሁ ደግሞ አፕቴክ የሚያደርጉ ደግሞ ወደ ውስጥ ማስገባት የሚችሉ ፍቃድ የሚሰጡ ማለት ነው። ለምሳሌ ቲሹ ፔኔትሬሽን ኤግዛምፕል ብሬን አፕቴክ የማድረግ አቅሙ ብሬን ነው፣ ኢፍለክስ የማድረግ ነው። ሊቨር አለ ለምሳሌ ብለድ ብሬን ባሪየሮችን ኢንሂቢት ኢፍለክስ ነው። ኢንሂቢሽን ለምሳሌ ፔፕቲዶግላይከንስ ብለን ካን ኢንክሪዝ ሲኤንኤስ ኤክስፖዠር ኤንድ ፖቴንሻሊ ቶክሲሲቲ ነው ማለት ነው። ምክንያቱም እነዚህ ፔፕቲዶግላይከንስ ብለን የምንጠራቸው እንግዲህ እንደ ትንትን ናቸው፣ እንደ ኬረር ናቸው። እነሱ በእነሱ አማካኝነት ነው ሊያልፉ የሚችሉት ማለት ነው። እነሱ ደግሞ ፔፕቲዶግላይከን ግላይኮፕሮቲን ደግሞ ለምሳሌ እነ ኪኒዲን ሪቶናቪር ካን ኢንክሪዝ ብሬን ቲሹ ኤክስፖዠር ነው። ስለዚህ በቀላሉ ሰብስትሬቶች ስለሆኑ እንደውም ምንድን ያልነው ፋሲሊቴተር ናቸው። በነገራችን ላይ ፋሲሊቴት ዲፊዥን ብለን የምንጠራቸው ነው። ስለዚህ እነዚህ መድኃኒቶቹን ማለፍ የማይችሉ መድኃኒቶቹን ይዘው ይገባሉ። ልክ እኛ ትምህርት ቤት ለምሳሌ ክፍያ ካልከፈልን የእኛ ዘመድ አስተማሪ ካለ ይዞን እንደሚገባ ሁሉ ማለት ነው። እነዚህም ዘመድ ናቸው ብላችሁ እንጠራቸውን ኦአቲፒ ብለን የምንጠራቸው አሉ። እነዚህ ኦርጋኒክ አናይን ትራንስፖርቲንግ ፖሊፔፕታይድ ናቸው። ሶ ሳም አንቲቫይራል ግሬፕ ፍሩት ኮንሲስተንት ካን ሪዲዩስ ሄፓቲክ አፕቴክ ማለት ነው፣ ኢንሂቢተር ስለሆኑ ማለት ነው። ሰብስትሬት ራይዝ ፕላዝማ ኮንሰንትሬሽን ኦር ኦልተር ቲሹ ዲስትሪቢዩሽን ያመጣሉ ነው። ፐርፊዥን ኦር ፊዚዮሎጂካል ቼንጅ እንግዲህ ፐርፊዥን ስንል እንግዲህ ከስርጭቱ ጋር ድረግ ዛት ኦልተር ሄሞዳይናሚክስ ኦፍ ዲስ ስቴት ለምሳሌ ሴፕሲስ ኬስ ካለ ሾክ ካለ እነዚህ እንግዲህ የመድኃኒቱ ፐርፊዥን ወይም የስርጭቱ የሂደቱን የሚሄድበትን ርቀት ወደ ሜጀር ኦርጋን የሚደርስበትን አቅም ላይ ትልቅ ችግር ይፈጥራል። ለምሳሌ ኢንሾክ ውስጥ የምናነሳ ፔሪፌሪያል ፐርፊዥን ኢስ ሪዲዩስድ ይሆናል ማለት ነው። ምክንያቱም ድረግ ሜይ ሪሜን ኢን ሴንትራል ኮምፓርትመንት ለረጅም ጊዜ ሊቆይ ስለሚችል ይላል። ሌላው ደግሞ ፒኤች ቼንጅ ነው። ፒኤች ቼንጅ ስንል እንግዲህ አየን ትራፒንግ ነው። ስለ አየን ትራፒንግ ስናወራ እንግዲህ አየን ትራፒንግ ለምሳሌ ዊክ አሲድ እና ዊክ ቤዝ ነው አይምሯችሁ ውስጥ መምጣት ያለበት ከነሱ ጋር ተያይዞ So co-administered agent or disease states changing compartment pH can alter distribution. ለምሳሌ ዊክ አሲድ ወይም ቤዝ ለምሳሌ ዩሪናሪ ፒኤች አፌክት ሬናል ሃንድሊንግ ወይም ደግሞ ዲስትሪቢዩሽን እንትን ዩሪን ማለት ነው። ይሄ እንዲመጣ ያደርጋል። ኦቨርኦል ምንድነው ታዲያ የዚህ ኮንሲኩዌንስ ምንድነው ሊያመጣብን የሚችለውን እንግዲህ ስንል አንድ ሎዲንግ ዶዝ ካልኩሌሽን ያስፈልጋል ነው። ሶ ቮሊዩም ኦፍ ዲስትሪቢዩሽን ብለናል። ዩዝ ኦፍ ቮሊዩም ኦፍ ዲስትሪቢዩሽን ተጠቅመን ነው ቅድም ስናወራ የነበር ነው። ስለ ቮሊዩም ኦፍ ዲስትሪቢዩሽን ስንለፈልፍ ስንነጋገር የነበረው ዲስትሪቢዩሽን ስነሳ ቮሊዩም ኦፍ ዲስትሪቢዩሽን መነሳቱ አይቀርም። ኮንሰፕቱን ካወቅን ከያዘን ምንም የሚያሳስበን ነገር አይኖርም። ሶ ታርጌት ለምሳሌ እንግዲህ ይሄ ፕላዝማ ኮንሰንትሬሽን ነው። ይሄ ደግሞ ቮሊዩም ኦፍ ዲስትሪቢዩሽን ሲካፈል ባዮአቬላቢሊቲ ፎር አይቪ ባዮአቬላቢሊቲ ነው። ዋን ነው። ለምን ዋን ሆነ ሲባል እንግዲህ 100% ስለሆነ ምንም እንትን የሚል ነገር የለውም። ሶ አኩሬት ቮሊዩም ኦፍ ዲስትሪቢዩሽን ኤስቲሜሽን ክሪቲካል ፎር አቺቪንግ ቴራፒውቲክ ኮንሰንትሬሽን ኩዊክሊ ይላል። ሞኒተሪንግ ስትራቴጂ ለምሳሌ ፎር ሃይ ፕሮቲን ባይንድ ድረግ እንደ ዊዝ ናሮ ቴራፒውቲክ ኢንዴክስ። ልብ በሉ ናሮ ቴራፒውቲክ ኢንዴክስ የምንለው እነ ዋርፋሪን ይሄው እዚህ ጋር እነ ፌንቶይን እነ ዲጎክሲን ብለን ምንጠራቸው በጣም ትልቅ እንትን ያስፈልጋቸው። ምክንያቱም ጥንጥዬ ናት ቮሊዩም ኦፍ ዲስትሪቢዩሽኑ። ለምን አልኳችሁ ያልነው እነዚህ ናሮ ቴራፒውቲክ ኢንዴክስ ያላቸው ደግሞ ሄደው አታች ይሆናሉ። ፕላዝማ ፕሮቲን ባይንድ ላይ አታች ሆነ ማለት ፍሪ ድረግ ትንሽ ናት። ስለዚህ የመሰራጨት አቅሙ በጣም አነስተኛ ነው ማለት ነው። ከዛ አንጻር ትልቅ ጥንቃቄ ያስፈልጋል የሚባለው ለዚህ ነው። እንግዲህ በተለይ ሜጀር ፍሪ ድረጎችን አንባውንድ ድረግ ብለን የምንጠራቸው ትልቅ ጥንቃቄ እንዲያስፈልግ የሚያስጠነቅቀን ማለት ነው። ሌላው እንግዲህ ኢንተርፕሬቲንግ ቶታል ኮንሰንትሬሽን ነው። ሶ ሃይፖአልቡሚኔሚያ ያለባቸው እነዚህ ኬዞች ናቸው። እንግዲህ ቶታል ሌቭል ሜቢ ሎው ፍሪ ሌቭል አር ኖርማል ዶንት ሪላይ ስሎሊ ዘ ኮንሰንትሬሽን ኦፍ ፎር ክሊኒካል ዲሲሽን ላንሆን እንችላለን ማለት ነው። ኦቨርኦል ስናጠቃልላቸው ለምሳሌ እነዚህ ዋርፋሪን ልብ በሉ ሃይ ፕሮቲን ባውንዲንግ ነው ያለው። ያወራነውን ነው በደንብ አድርገን አድሬስ እንድታረጉ ስለፈለኩ ነው ደጋግሜ እዚችኛዋ ላይ በደንብ አድርገን ዲስትሪቢዩሽኑ። ምክንያቱም
ስንማርም በትምህርትም ላይ ካያችሁ ዲስትሪቢዩሽን ላይ ብዙ ትኩረት አያደርጉም፣ ግን ፈተና ላይ ደግሞ ያው ይወዷታል ምን እንደሆነ ባይገባንም ማለት ነው። በደንብ አድርገን አድሬስ እንድናረግ ስለፈለግኩ ነው። ስለ ዲስትሪቢዩሽን ሲነሳ በቃ አይምሯችሁ ፍሪ ሆኖ በነፃነት እንደፈለጋችሁ የፈለጋችሁትን ነገር እንድትመልሱ በሚል ነው። ስለዚህ ዋርፋሪን ሃይ ባይንዲንግ ኦልሞስት 99 ነው። ሶ ፕሮቲን ባይንድ ዲስፕሌስመንት ፖሲብል ክሊኒካሊ ሞር ኢምፖርታንት። ለምሳሌ ሲአይቪ ኢንተራክሽን ለምሳሌ አይኤንአር ቼንጅስ ሀፕን ሊያደርግ እንደሚችል ማወቅ አለብን። በእርግጥ አይኤንአር ቼክ እያደረግን እነዚህን በደንብ አድርገን እንትን ልናደርግ እንችላለን። የምንቆጣጠረው ከሆነ በቀላሉ እንደ ጥሩ ኢፌክት ልናገኘው እንችላለን። ፌንቶይን ስናይ ሃይ ፕሮቲን ባይንዲንግ ነው። ነን ሊነር ካይኔቲክ ማለት ዲስፕሌስመንት ባይ ቫልቮሬት ነው ፕላስ ሜታቦሊክ ኢኒቢሽን አማካኝነት። ይሄ ማለት ዲክ ኢንክሪዝ ፍሪ ፌንቶን ይመጣል። ይሄ ደግሞ ምን ያመጣል ማለት ቶክሲሲቲውን ሊጨምር ያደርጋል። ፍሎክሲቲን ነው ላርጅ ቮሊዩም ኦፍ ዲስትሪቢዩሽን አላት፣ ምክንያቱም ሊፖፊሊክ ነው። ለዚህ ነው ከአንቲ ዲፕሬሰንት ድረጎች ውስጥ ብሬንን በቀላሉ ክሮስ አድርጎ ማድረግ የሚችል ለህፃናት ሴቨስት የሆነ ከአንቲ እንትኖች ውስጥ ማለት ነው ዲፕሬሰንት ድረግ ብለን የምንጠራቸው ውስጥ ማለት ነው። ኢቭን ኢፍ ከሌሎች መድኃኒት ጋራ ኢንተራክሽኑ በጣም ሬር የሆነ አማውንቱ ዶዙን በጣም ኢፌክቲቭ የሆነ ከሌሎቹ ጋር እንትን በተለይ ይሄ ሴሮቶኒነርጂክ ሲንድረም ሬር ሆኖ ብለን የሚታሰብ ፍሎክሲቲን ለዚህ ነው። ሃይ ፕሮቲን ባይንዲንግ አላት። ኖር ፍሎክሲቲን ላርጅ ቮሊዩም ኮዝ ፕሮሎንግድ ኢፌክት እንዲኖር ያደርጋል ነው። ዲጎክሲ ስንመጣ ስሞል ቮሊዩም ኦፍ ዲስትሪቢዩሽን አክቹዋል ላርጅ ቲሹ ባይንዲንግ ቱ ሄርት ላይ ግን በጣም ትልቅ አቅም አላት ነው። ሌሎች ላይ ነው እንጂ እንትን ቲሹ ባይንዲንግ ሄርት ላይ አሪፍ ነው። ሴረም ኮንሰንትሬሽኑ ኖት ሪፍሌክት ቲሹ ሌቨል ለምሳሌ with drug that change distribution ወይም ክሊራንስን ስለሚቀይርብን ነው። ሎ ፒራማይድ ብለን የምንጠራው ደግሞ ይሄ ለዲያሪያ የምንሆነው ሎ ሲኤንኤስ ሌቭል ነው። ኖርማሊ ዲዩ ቱ ፔፕቲዶግላይከን ኢፍሌክስ ማለት ነው። ስለዚህ ፔፕቲዶግላይከን ግላይኮፕሮቲን ኢኒቢሽን ካን ኢንክሪዝ ሲኤንኤስ ኤክስፖዠር ነው። ስለዚህ አብሮ ስለሚንቀሳቀስ በቀላሉ ረዳቱ ስለሆነ እንደፈለገ እንትን ማድረግ ይችላል ማለት ነው። ዲስትሪቢዩሽን ዲተርማይን ብለናል። ቲሹ ኤክስፖዠር ኤንድ ገቨርንድ ባይ ፐርፊዥን ሲነሳ ስለ ዲስትሪቢዩሽን፣ ፐርማቢሊቲ ሲነሳ ስለ ዲስትሪቢዩሽን። ፐርማቢሊቲ ስል እንግዲህ ብለድ ብሬን ባሪሮችን፣ ባይንዲንግ ሲነሳ ፕላዝማ ፕሮቲን ባይንዲንግ፣ እንደ ትራንስፖርተር ሲነሳ አክቲቭ ትራንስፖርት፣ ፓሲቭ ትራንስፖርት። ፓሲቭ ውስጥ እነ ሲምፕል ዲፊዥን እነ ፋሲሊቴት ዲፊዥን ምናወራ ነው ማለት ነው። ቮሊዩም ኦፍ ዲስትሪቢዩሽን ስታነሱ ደግሞ ፕራክቲካል አፓራንት ብለን የምንጠራ ፓራሜትሪካል ፎር ዶዛችን ሎዲንግ ዶዝ ሜንቴናንስ ዶዝ እያለ እንድንወስን ከሚያደርገን መካከል ውስጥ እንግዲህ ይሄኛ ነው ማለት ነው። ፕሮቲን ባይንድ ዲስፕሌስመንት ካራይዝ ፍሪ ድረግ ነው። ኮንሰንትሬሽን ክሊኒካሊ ኢምፖርታንት ኢናረው ቴራፒቲክ ኢንዴክስ ድረግ ማለት ነው። ኦር ዌን ሜታቦሊዝም ኦልሶ ኢምፔርድ በሚሆንበት ሰዓት እነዚህ ነገሮች ነው። ትራንስፖርተሮች ስንመጣ እንግዲህ ስፔሻሊ አት ብለድ ብሬን ባሪየሮች አሉ። አሬ ሜጀር ሬሰንት ፎከስ ነው። ዘይ ካን ቢ ኢንሂቢትድ ወይም ደግሞ ኢንዲዩስ ኮዚንግ ሲግኒፊካንት ዲስትሪቢዩሽን እንዲኖር ያደርገዋል። ወይም ደግሞ ታርጌት ኦፍ ብሬን ዴሊቨሪውን ምን ሊያደርግብን ይችላል ማለት ነው፣ ሊቀይርብን ይችላል ማለት ነው። ሶ አይ ሆፕ ዛሬ ብዙ እንደሆነባችሁ እርግጠኛ ነኝ። ግን ብዙም ቢሆን መቅረት የለባቸውም ብዬ ነው እና እንዳትሰላችሁ ለማለት ፈልጋለሁ። ጀስት የዛሬ አዲስ ስለሆነም እንትን ሊያደርግብንም ይችላል፣ ትንሽ ቻሌንጅ ሊፈጥርብን ይችላል ማለት ነው። ሶ የዛሬው እንግዲህ ይሄንን ይመስላል። ኔክስት ደግሞ ስለ ሜታቦሊዝም በደንብ አድርገን ዲቴል እናወራለን። ግን ሁሌ መላችሁ እያየን ያለነው በደንብ አድርጋችሁ አንብቡ፣ ሳትቆዩ ጊዜ ሳትወስዱ ማለት ነው። ምክንያቱም ኢርሊ በሚሆኑበት ሰዓት ልክ እናንብባችሁ እንደዚህ ተነጋግረን በምታጠኑበት ሰዓት በቀላሉ ክሊርሊ አንደርስታንድ ስለምናደርግ በቆየ ቁጥር ግን እኛ ላይ ተጽዕኖ ሊያሳድር ስለሚችል ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ ማለት ነው። ስለ አብዞርፕሽን ዲስትሪቢዩሽን ጨርሰናል። ለነዛም ፕራክቲካል ጥያቄዎቹንም እልክላችኋለሁ አንድ የፋርማኮካይኔቲክን ከጨረስን በኋላ ማለት ነው። ኔክስት ግን ስለ ሜታቦሊዝም ነው የምናወራው። ሜታቦሊዝም ትንሽ ብዙም ሰፋ ባይልም ነገር ግን ስለ ኢኒቢሽን እና ኢንዲዩሰር ስለምናወራ እነሱን በደንብ አንብባችሁ እንድትመጡልኝ ይፈልጋለሁ። በተለይ ኮመን የሆኑት ማለት ነው።
ሶ ዲስትሪቢዩሽን እንግዲህ ምንም እንኳን ሰፋ ቢልም ሀሳቡ አነስ ያለች ስለሆነ ይሄን ይመስላል። በእናንተ በኩል ጥያቄ ካላችሁ መጠየቅ ትችላላችሁ። ሀሳብ ማቅረብ ከፈለጋችሁ ማቅረብ። ነክስት ሊሆን የሚችለው ክላሳችን አርብ ነው ማለት ነው። ሰዓቱን ከፈለጋችሁ ወደ 2 ሰዓት ማምጣት ትችላላችሁ። ግን እናንተ እንድትረጋጉ በዚሁ በሆነላችሁ በ3 ሰዓት ቢሆን እኔ ችግር የለብኝም። ሶ ጥያቄ ካላችሁ ጥያቄያችሁን ለመቀበል ዝግጁ ነኝ።